ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ዕለቱን ዘገቦቻችን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመር። በቅድሚያም አርዕስተ ዜና። ሻለቃ የተደመሰሰበት ሞርተርም የተማረከበት ውጊያ አድርገናል ሲሉ የፋኖ ኃይሎችም ገለጹ። የመከላከያ ሰራዊቱ ጀነራል የመንደር ጽንፈኛን አጽድተናል ይላሉ። በክልሉ በርካታ ወታደሮች እርስ በርስ ጦርነት መስዋዕትነት እየከፈሉም ቀጥለዋል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። የህወሓት ከፍተኛ አመራሩ የኢትዮጵያ ነባራዊ ሁኔታ ከዩጎዝላቪያ መፈራረስ ጋር እየይዘውም አቅርበዋል። እንዴት የ100 ሚሊዮን ሀገር ታሪክ ራሱን እየደገመ መሆኑን አለመመልከት ተሳነው በማለትም ጠይቀዋል። ትሰሙታላችሁ። በአዲስ አበባ የጦርነት መንፈስ የስርዓቱ መገለጫ ሆኗል ሲሉም አቶ እስክንድር ነጋም ገለጹ። በከተማ መኖርም ፖለቲካ ይሆናል በማለትም አክለዋል። ይህንንም ይዘናል። ይህ በእንዲህ እንዳለም የአዲስ አበባ ከተማ ከንቲባ አዳነች አቤቤም አዳክመናቸዋል ሲሉም ተናግረዋል። ስንዴ ስንል ነበረ አሁን ጠግበናል ብለዋል። እንመለከተዋለን። ጦሩ በኢትዮጵያ ድንበር ከባድ ውጊያ ተቀስቅሶ ቀጠናውን መቆጣጠሩን አሳወቀም። የተበታተነው ሰራዊትም ወደ ኢትዮጵያ መግባቱን ሲገልጽ በኤርፖርቱ ላይ የድሮን ጥቃቶች መፈጸማቸውን አንስቷል። ሌላኛው መረጃችንም ነው የሚሆነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ምላሽ ውድቅም አደረጉም። ለድርድሩ የሰጣቸው ምላሽ ፍጹም ተቀባይነት የሌለው ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ደግሞ ከኢራን ጋር የሚደረገው ጦርነት አላበቃም ሲሉም ተናግረዋል። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች አብራችሁ ስትቆዩ እነኝና ሌሎች መረጃዎችንም ትሰሙታላችሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በቀኛም ሻለቃ የተደመሰሰበት ሞርተርም የተማረከበት ውጊያ አድርገናል ሲሉ የፋኖ ኃይሎችም ገለጹ። የመከላከያ ሰራዊቱ ጀነራል የመንደር ጽንፈኛን አጽድተናል ይላሉ። በክልሉ በርካታ ወታደሮች እርስ በርስ ጦርነት መስዋዕትነት እየከፈሉም ቀጥሏል። ሀገሪቱን የጦርነት የሞትና የመቆሳቆል ያደረጉት የብልጽግና ሰዎች በየስፍራው በሚከፍቱት ጦርነት የሚሞቱ የድሃ ኢትዮጵያ ልጆች እና ስትወልድ እንደሚፈሳ ደም የእነርሱም ደም ለኢትዮጵያ መወለድ ነው እያሉ መንበራቸውን በዜጎች ነፍስ ለማጽናት እየተገለገሉበትም የቀጠለ ነው። ከሰሞኑ ልጇን በአማራ ክልል ጦርነት ያጣችው እናት በኦሮሚያ ክልል ቢሾፍቱ ላይ ሆና አንዲት የመከላከያ አባል የልጅን ሞት እንኳን ከመከላከያ ሳይሆን ከፋኖ ሰማለው እያለች የምታቀርበው ጥያቄም ለዚህ አንድ ማሳያ ይሆናል። አገዛዙ ለሀገር ዳር ድንበርና ሉዓላዊነት መከበር ሳይሆን ለስልጣኑ መጽናት የሚገብራቸው ወታደሮች መርዶ መንገር ካቆመ 4 ዓመታትም አልፎታል። ከ2014 ወዲህም ለተገደሉ ወታደሮች ቤተሰቦች መርዶ መንገርም አቁሟል። በወቅቱ በተለይም በደቡብ ኢትዮጵያ አካባቢዎች በትግራይ ጦርነት ሳቢያ የተገደሉ ወታደሮች ቤተሰቦችን መርዶ ሲነገራቸው ካሳ መጠየቅ ሲጀምሩ ጠቅላይ ሚኒስትር አብይ አህመድ ግማሽ ቀን እንኳን ላልተዋጋ ወታደር ሁሉ አንከፍልም በሚል መመሪያቸውንም አስተላልፈዋል። ከዛም ፊልድ ማርሻል ብርሃኑ ጁላ በቃ ካሳችሁማ ኢትዮጵያ ናት ብለው እንዲቆም ማድረጋቸውም የሚታወስ ነው። የድሃ ኢትዮጵያ ልጆች ስብስብ የሆነው የመከላከያ ሰራዊቱ ያለፉት 7 ዓመታት ታሪክም በየፈርጁ በተለያዩ የሀገሪቱ አካባቢዎች ከገንዛ ወንድሞቻቸው ጋር እየተዋጋ እንዲቀጥልም መገደዱ ነው። ከሞቱትም ባሻገር የተማረኩ የሰራዊቱ አባላትም የታላቁ ሩጫ ሰልፈኞች ተብለው በአብዛኞቹ ተቆልፎባቸዋል። ባለፈው ሳምንት በደቡብ ጎንደር በቃንትና በስማዳ ቀጠና የተማረኩ የሰራዊቱ አባላትም የካዷቸውን እንደ ጀነራል ባጫ ያሉ አዛዦች እያስታወሱ እንደሚደመጣሉ። የሀገሪቱ ሰራዊት የኢትዮጵያ ብሔራዊ ጥቅምና ዳር ድንበርን ከማስጠበቅ ተፈናቅሎ በየሰፈሩ የፖለቲካ ልዩነት ካላቸው ሀገሪቱ ወጣቶች ጋር ይዋጋ ዘንድ ተደርጎ እየገጠመው ያለው ሁነት እንዲህም ያለ ቢሆንም የደቡብ ምክትል አዛዥ ሜጀር ጀነራል ደስታ ግን የሰፈር ጽንፈኛን አጽድተናል የሚል ንግግርም አድርጓል። በእርግጥም ወታደራዊ አዛዦች ብቻ ሳይሆኑ የብልጽግናው ሹማምንትም ጽንፈኛ እኮ ጠፍቷል፣ የተወሰኑትም የቀሩትም ርህራሄ ያድርገንላቸዋል እንጂ ከምድረ ገጽ እናጠፋቸው ነበር እያሉ ሲናገሩ መደመጣቸውም ይታወሳል። እኛ ኃይላለን ብለን የመጨረሻ ጥይት ስላልተኮስን ነው እንጂ ከመሬት ልናጠፋቸው እንችላለን፣ እናጠፋቸዋለን። አንዳንዴ የትዕግስት እርምጃ የምንወስደው የሽፍታ ቡድን ስለሚያሸንፈን አይደለም። የፖለቲካዊ የበላይነት የለውም፣ ህዝባዊ ተቀባይነትም የለውም። ውስጡ እያፈረሰ ነው፣ ውስጡ እየተዳከመ ነው፣ ውስጡ እየተናወጠ ነው። እነዚህ አገዛዝ ሹማምንትም ይሁን ወታደራዊ አዛዦች የክልሉ ቀውስ በፖለቲካዊ መንገድ ምላሽ ያገኝ ዘንድ ግፊት ከማድረግ ይልቅ አሁንም ጠፍቷል የሚል ዛቻ ውስጥ ተጠምደው ቢገኙም መሬት ላይ ያለው ነባራዊ ሁኔታ ግን ያንን የሚያመለክት አይደለም። በደቡብ ወሎ ቀጠና አምባሰላ የሆነው ደግሞ የቅርብ ምሳሌ ነው። ዳቅና በተባለ ተራራ አካባቢ የተደረገው ውጊያም አንድ ሻለቃ የመከላከያ ሰራዊት አባል የተደመሰሰበት ነው ይላሉ የፋኖ ኃይሎችም። ሞርተርን ጨምሮ ከባድና የነፍስ ወከፍ መሳሪያዎች የተገኙበት የሰራዊቱ ዩኒፎርምና የጫኝ ተሽከርካሪም የተወሰደበት እንደሆነም ተናግረዋል።
ይህ ወታደራዊ ቁሳቁስ ሲሆን አላስፈላጊ መስዋዕትነት የከፈሉት ልክ በጎንደሬ አጅሬ ጃኖራ ላይ ልጇን እንዳጣችው እናት ሁሉም አምባሰል ተራራ ላይ ብዙም እናቶች ልጆቻቸውን እንዲያጡ ያደረገው ውጊያም በኢትዮጵያ መካከል የሆነ ነው። ለብልጽግና ሰዎች ግን እንዲህ ያለው ሞት በከተሞች የስንዴ ነዶ ይዞ ለመጨፈር እስካስቻለ ድረስ ሞት አታድንቁ የሚል ምላሽ የሚሰጥበትም ነው። በተያያዘም የህወሓት ከፍተኛ አመራር የኢትዮጵያ ነባራዊ ሁኔታ ከዩጎዝላቪያ መፈራረስ ጋር አያይዘው አቅርበውታል። እንዴት የ100 ሚሊዮን ሀገር ታሪክ ራሱን እየደገመ ስለመሆኑ ዓለም መመልከት ተሳነው በማለትም ጠይቀዋል። ከሰሞኑ አቶ ጌታቸው ረዳ በትግራይ ክልል ያለው ፖለቲካዊ እውነት ተከትሎም መከራከሪያዎች ያሏቸውን የመቀሌ የሚገኙ ፖለቲከኞችን የተቹበት አተታ ተከትሎም ምላሽ ያቀረቡት የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ አዲስ አበባ የሚገኙ ለአብይ አህመድ ያደሩ ያሏቸውን የቀድሞ የትግራይ ሹማምንት ታሪክ ስቶክሆልም ሲንድሮም እየተባለ ከሚታወሰው ጥላትን እንደ ጻድቅ የመቁጠር የስነ ልቦና ችግር ጋር አገናኝቶም አቅርበው እንደነበርም ይታወሳል። የዩጎዝላቪያ ረጅም የመፈራረስ ሂደት በኢትዮጵያውን እየታዩ ካሉ ክስተቶች ጋር በጣም የተመሳሰለ መሆኑ አስደናቂ ነው የሚሉት አቶ አማኑኤል በዩጎዝላቪያ እና በኢትዮጵያ ያለው የብሔር፣ የቋንቋ፣ የሃይማኖትና የፖለቲካ አመለካከት ልዩነት እንደተመሳሰለ የሚለው በቀዳሚነት አንስተዋል። ከቲቶ በፊት ያለችውን ዩጎዝላቪያ ከመለስ በፊት ከነበረችው ኢትዮጵያ ጋር ተመሳሳይ እንደነበረችም ጠቅሷል። ዩጎዝላቪያ በመለስ መሪነት ከነበረችው ኢትዮጵያ ጋር ተመሳሳይ እንደነበረች ከዛም ከቲቶ ሞት በኋላ በዩጎዝላቪያ የተፈጠሩ ችግሮች ከመለስ ሞት በኋላ ኢትዮጵያ ውስጥ ከታዩ ችግሮች ጋር እንዴት እንደተመሳሰሉም ያብራራሉ። በዩጎዝላቪያ የተፈጸሙ የጥፋት ድርጊቶች ከበባዎች፣ የማጎሪያ ካምፖች፣ የዘር ማጽዳት፣ የጅምላ ግድያና ጾታ ጥቃት እንዲሁም ጄኖሳይድ በዛሬዋ ኢትዮጵያ እንዴት በተመሳሳይ መንገድ ሊፈጸሙ ቻሉ ሲሉም ይጠይቃሉ። በፈረሰችው ሀገርና አሁን በዛ መንገድ ላይ ባለችው ኢትዮጵያ ውስጥ ያለው ክልል በተለየ ሁኔታ የማገልገልና የማጥቃት እንዲሁም በኢኮኖሚ የማርቀቅ የተመሳሰሉትስ እንዴት ነው በማለትም ጽፈዋል። አለመተግበር ያጋለጠው ውድቀት በኢትዮጵያ ውስጥ የፕሪቶሪያ የሰላም ስምምነት ላይ ካጋጠሙ ችግሮች ጋር ምን ያክል ተመሳሳይ ሆነ እያሉም ቀጥለዋል። የአንድ ማፋሳሽ መፈራረስ ሂደት ለኢትዮጵያ እንዴትስ ማሳያ ሆኖ ቀረበ ብለዋል አመራሩም። በግል ገጻቸው ላይ ባሰፈሩ ጽሑፍ በአሳዛኙ ነገር ከ100 ሚሊዮን በላይ ህዝብ ባላት ሀገር ውስጥ እንዲህ ያለ ታሪክ እንደገና እንዲደገም ስለምን ዝምታን መረጠ የሚለው ነው በማለት ነው የህወሓት ከፍተኛ አመራሩም የጠየቁትም። በአዲስ አበባ የጦርነት መንፈስ ስርዓቱ መገለጫ ሆኗል ሲሉም እስክንድር ነጋም ገለጹ። በከተማዋ መኖርም ፖለቲካ ይሆናል በማለትም አክለዋል። ከሰሞኑን በሽሮ ሜዳ በአገዛዙ የጸጥታ ኃይሎች የተገደለው ወጣት ተገኝ ጉዳይ አሁንም መነጋገሪያ ሆኖ ቀጥሏል። የከተማ ፖሊስ ድርጊቱን የፖሊስ አባሉ ተናጥላዊ ድርጊት አድርጎ ቢያቀርበውም በፓርቲዎችና ግለሰቦች በኩል ግን የድርጊት ስርዓታዊ ነው የሚል ማብራሪያ እየተሰጠበት ያለም ሆኗል። በፋኖ ኃይሎች እንቅስቃሴ ውስጥ የሚገኙት እስክንድር ነጋ በጉዳዩ ላይ በሰጡት ማብራሪያም በሽሮ ሜዳ የተገደለው ወጣት ተገኝ ባልቻ ጉዳይ ስርዓቱ ነጸብራቅ ነው ብለዋል። አቶ እስክንድር የአዲስ አበባ ፖሊስ አዛዥነት ለጦር ጀነራል መስጠት ከተማዋን በጦርነት መንፈስ የተመራች መሆኑን ያሳያል ሲሉም ተችቷል። በአዲስ አበባ መኖርና ንግድ መስራት በራሱ ፖለቲካን ወደሚሆንበት የታሪክ ምዕራፍ ተሸጋግረናል ሲሉም ገልጸዋል። ተቃዋሚዎቻቸው ደግሞ የጥፋት ኃይሎች እንደሆኑም ገልጸዋል። ቀደም ሲል ስንዴ እንለምን ነበር፣ ዛሬ ግን ጠግበን ለውጭ ገበያ እያቀረብን ነው በማለት የኢኮኖሚ ስኬት መመዝገቡንም ተናግሯል። ኢትዮጵያ ውስጥ አሁን ላይ እበልጣለሁ ወይም እገላለሁ ብሎ የሚያስብ ማህበረሰብ የለም ሲሉም ገልጸዋል። በተያያዘም ወደ ውጭ መረጃ ስናምና የሱዳን መደበኛ ጦር ከኢትዮጵያ ጋር በሚወስደው ድንበር አካባቢ ያለው ቀጠና መቆጣጠሩን አስታውቋል። በውጊያው የተሸነፉት የአሚቲ ወይም አርኤስኤፍ ወታደሮች ወደ ኢትዮጵያ ድንበር መሸሻቸው ተዘግቧል። በፈጥኖ ድራሽ ኃይሎች ቁጥጥር ስር በምትገኘው የኒያላ ከተማ አውሮፕላን ማረፊያ ላይ የድሮን ጥቃት መፈጸሙ ተገልጿል። የኢትዮጵያ መንግስት በአቡዳቢ ፍላጎት በሱዳን የውክልና ጦርነት ውስጥ ገብቷል የሚሉ ክሶች መኖራቸውም ዘገባውም ጠቅሷል። ኢራን በፓኪስታን አምባሳደሮች በኩል የላከችው የሰላም እቅድ ተቀባይነት የሌለው በማለት ውድቅም አድርገውታል። ከኢራን ጋር ያለው ጦርነት ገና ለማብቃቱንና በኢራን የሚገኘው የበለጸገ ዩራኒየም ገብቶ ማውጣት እንደሚገባም አስጠንቅቀዋል። እስራኤል የኢራንን ወታደራዊ አቅም ብታዳክምም የኒኩሌር ስጋቱ እስካልተወገደ ድረስ እርምጃዋ እንደሚቀጥልም ጠቁመዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩ መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።